አንድ እጅግ በጣም ምስኪን የሆኑ ቤተሰቦች ለ17 ዓመት ባይናቸው እንቅልፍ ሳይዞር በረሃብና በችግር እየተቀጡ በድንጋይና በሾህ እየደሙ አጥንታቸውን ከስክሰው ደማቸውን አፍስሰው ብዙ ዋጋ ከፍለው አንድ ማረፊያ ቤት ይሰራሉ። ያንን ቤት ከሰሩ በኋላ ከነሱ የተሻለ የሚሉትን ልጅ ይመርጡና አንተ ይህንን ቤት አስተዳደር ብለው ኃላፊነት ይሰጡታል። ይሄ ኃላፊነት የተሰጠውም ልጅ ቤቱ ልክ እንደተጠናቀቀ ወደ ቤት ውስጥ ይገባና በሩን ከውስጥ ይቆልፍባቸዋል። እነዛ 17 ዓመት መከራ አሳልፈው ያንን ቤት የገነቡ ልጆች ውጭ ሆኖ ቤተሰቦች ውጭ ሆኖ ፀሐይና ዝናብ እየተፈራረቀባቸው ስቃይ ያዩ ልጄ ይሄ ቤት እኮ የጋራችን ነው፣ ምንድነው ለምንድነው እኛ ውጭ ላይ ምንሰቃየው ሲሉት ቤቱ እኮ የናንተ ነው፣ እዚህ ያለውት እኮ የናንተን ክብር ለማስጠበቅ ስለናንተ ሲባል የናንተን ስም ከፍ ለማድረግ ነው ውስጥ ያለውት እንጂ ቤቱማ የጋራችን ነው ይላቸዋል። እነዚህ ቤተሰቦች ስቃያቸው አልቆመም። ዝናብ፣ ብርድ እንዲሁም ደግሞ ፀሐይ የሚከላከልላቸው ምንም አይነት ጥላ ከለላ ማግኘት አልቻሉ። ያንን ግን ዋጋ ከፍለው ያስገቡት ልጅ አሁንም ለነሱ ለናንተ ነው በሚል ትርክት እዛ በባዶ ሆዳቸውን እየነፋ ያታልላቸዋል። ይሄ የህወሓትና የትግራይ ህዝብ ታሪክ ነው። ህወሓት ትላንትና ዋጋ ከፍሎ ወደ ስልጣን ያመጣውን የትግራይ ህዝብ 27 ዓመት ስልጣን ላይ ሆኖ ባለበት ሰዓት አንድም ለትግራይ ህዝብ ጠብ የሚል ስራ አልሰራም። ባለፈው ከ3 ቀን በፊት ክቡር የፓርቲያችን ፕሬዝዳንት የፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ሲናገሩ ሰምታችኋል። ባለፉት 27 ዓመታት የወርቅ ኤክስፖርታችን 27 ዓመት ውስጥ 3.7 ቢሊዮን የነበረ ነው። በአንድ ዓመት ውስጥ 5.5 ቢሊዮን 27ን እንግዲህ 27 ዓመትና የአንድ ዓመት ልዩነት ሁላችንም የምናውቀው ነው። የት ነበር ያ ብር ሲሄድ የነበረው? የት ነበር ያ ገንዘብ ሲሄድ የነበረው? ለትግራይ ህዝብ መንገድ ሰራ፣ ውሃ ሰራ፣ አለማ፣ የገጠሩን ህይወት አሻሻለ፣ የህዝቡን ህይወት አሻሻለ። እንደው ተውት የኢትዮጵያን ህዝብ፣ የኢትዮጵያ ህዝብ እምነት ይበላ እንደው ታግሎ እዛ ስልጣን ላይ ላደረጋቸው ዋጋ ከፍሎ ሞቶ ስልጣኑን ለሰጣቸው ህዝብ አደረገ? ልጆቻቸውን አስተማረ? የልጆቻቸውን ህይወት ለወጠ? አይደለም። የነዚህ ውስጥ ገብቶ በሩን የቆለፉ የባለስልጣናት ልጆች ሐሺሽ መግዣ ነው የነበረው ይሄ ሁሉ ገንዘብ። ባለፉት 17 ዓመታት 3.3 በቡና ብቻ 3.3 ቢሊዮን ነው 17 ዓመት ኤክስፖርት ያደረግነው። አሁን በአንድ ዓመት ውስጥ 3.1 ቢሊዮን ኤክስፖርታችን። ለምንድን ነው 27 ዓመትና 3 ዓመት በዚህ ላይ ያክል ልዩነት ያመጣው? መሬቱ